ሪፖርት አድራጊዎች አይደለም። ከሳሾች የወንድሞች ከሳሽ የተባለው ዲያብሎስ ነው። ካህናቱን አትሙ፣ ዲያቆናቱን አትሙ፣ ጳጳሳቱን አትሙ። ኃጢአት እንደሆነ እናንተ በቂ ኃጢአት አላችሁ። እግዚአብሔር ይመስገን። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን 4 ጉባኤያት አሉ። ብሉይ ኪዳን፣ ሐዲስ ኪዳን፣ መጻሕፍተ ሊቃውንትና መጻሕፍተ መነኮሳት ይባላሉ። እነዚህ 4 ጉባኤያት ቢተነተኑ ቢመሰጠሩ ቢብራሩ ቢፈተፈቱ 99 ከመቶ አይደለም 100% የኢየሱስ ክርስቶስን ክብር መግለጥ ነው ዓላማቸው። እንደ ቃልህ ይሁንልኝ አለች አይደለ? እመቤታችን ታዛዥ ናት፣ እሺ ባይ ናት። እንዳደረጓት ለእግዚአብሔር አሰራር የምትመች ናት። ምእመናን እኛ ጻድቃን የምንላቸው ቅዱሳን የምንላቸው ምንድናቸው ትለኝ እንደሆነ እግዚአብሔር እንዳደረጋቸው የሚሆኑ ውጡ ስላቸው የሚወጡ አብርሃም ከሀገር ውጣ ሲባል ኧረ ጌታዬ 75 ዓመቴ ነው፣ ልጅ የለኝም፣ መካን ነኝ፣ ማን ይጦረኛል? እማላውቀው ሀገር እንዴት ሄዳለሁ አለ። ውጣ ሲለው ማነው ውጣ ያለው? እግዚአብሔር። እሺ ድንግል ማርያም ልጅሽን ይዘሽ ተሰደጂ፣ እሺ ተመለሺ፣ እሺ በበረቱ ለጂ፣ እሺ በጨቅጠቅልዩ፣ እሺ ይራብሽ ይጥማሽ፣ እሺ እኛ እንኳን ይራባችሁ ጥገቡ ስንባል እንኳን አንወድም። ይገርማል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን ከመምህራን እግዚአብሔርን ብላችሁ ይቅርታውን ቸርነቱን አምናችሁ ከቅድስት ድንግል እናቱና ከቅዱሳን ባለሟሎቹ የሚገኘውን ጥበቃና ምልጃ ተስፋ አድርጋችሁ በዚህ ቦታ እንድትሰበሰቡ እግዚአብሔር እግረ ሥጋችሁን ወደ ቦታው እግረ ልቦናችሁን ወደ ወንጌሉ ያቃናላችሁ። ወገኖቻችን ኢትዮጵያውያን በእግዚአብሔር ስም እንዴት ዋላችሁ? እግዚአብሔር ይመስገን። በደንብ ጩኹ እስቲ። እንዴት ዋላችሁ? እግዚአብሔር ይመስገን። እንዴት ዋላችሁ? እግዚአብሔር ይመስገን። ባዘንም ሆነ በተደሰትን ጊዜ አትርፈን ደስ ባለንም ሞትረም ሆነ ከስረን አንገት በደፋን ጊዜ በሽታ ባጠቃንና ዘመድ ባገለለን ጊዜም ሆነ ጤንነት በተሰማን ጊዜ ከጎናችን ያልተለየው ከመካከላችን ያልጠፋው ትናንት የረዳን ዛሬ እየረዳን ያለ ለዘላለምም የሚረዳን እንደሚረዳንም አፋችንን ሞልተን የመሰከርንለት ልባችንንም ሞልተን ያመንነው የአባቶቻችን አምላክ ልዑለ ባሕሪ እግዚአብሔር ስላደረገልን ነገር ሁሉ ክብርና ምስጋና ይግባው። አሜን። ክብርና ምስጋና ይግባው። አሜን። ክብርና ምስጋና ይግባው። አሜን። ወተሰምዮ ስሙ ኢየሱስ ስሙንም ኢየሱስ ትለዋለህ። ስሙን ማን ይለዋል? ኢየሱስ። እሺ እንደው ለተወሰኑ ደቂቃዎች ከሐሳብ እንዳንወጣ ትዝ ያለንን እንዳናወራ የገመትነውን እንዳናፈስባችሁ በሳይሆን አይቀርም በምናልባት የግል አመለካከታችንን እንዳንደፋባችሁ እንደ አጥር እንደ ቅጥር እንደ ግንብ ብሎ የሚጠብቀን የትምህርታችን ርዕሰ ቃል ይሄ ነው። ምስጢሩን ጥበቡን ይግለጥልን እግዚአብሔር። የእናንተን ጆሮ ይክፈት፣ የእኛን አንደበት ይፍታ። ተናግረን ልናድናችሁ እንኳን አቅም ቢያቅተን ተናግረን እንዳናጠፋችሁ አንደበታችንን የያዝላችሁ እግዚአብሔር። ፍትሐ ነገሥት የሚባል በቤተ ክርስቲያናችን አንድ ትልቅ መጽሐፍ አለ። የሁለት ክፍል ያለው ፍትሕ ሥጋዊና ፍትሕ መንፈሳዊ የሚባል። ፍትሕ ሥጋዊ የሚባለው ሥጋዊ ፍርድ ነገሥታቱ በቤተ መንግሥት ፍርድ ሲሰጡበት የነበረ ወንጀለኛን የሚቀጡበት፣ ጥፋተኛን የሚቀጡበት፣ የሚያስተዳድሩበት እስከ አፄ ኃይለ ሥላሴ ዘመነ መንግስት ድረስ እስከ 1923 ዓመተ ምህረት የመጀመሪያው ሕገ መንግስት ወጣ። ሁለተኛው በ1949 ሁለተኛው ሕገ መንግስት ወጣ። ለነገሩ የኢትዮጵያ ሕገ መንግስት ኑሮ ያውቃል። የኃይለ ሥላሴ አለ፣ የደርግ አለ፣ የኢህአዴግ አለ፣ የኢህአዴግ አለ እና የኢትዮጵያ ሕገ መንግስት የለም። እኔ የኢትዮጵያ ወታደርም በጣም አዝናለሁ። የኃይለ ሥላሴ ወታደር አይባልም፣ የደርግ ወታደር አይባልም፣ የኢህአዴግ ወታደር አይባልም። አሁንም ደግሜ እላለሁ የኢህአዴግ ወታደር አይባልም።
ኢትዮጵያ የራሷ ወታደር ሕግ ሊኖራት ይገባል። አሁን የሰለጠነው ዓለም ተሰርቶ ያለቁ ሀገሮች በምን ይታወቃሉ ትልም እንደሆነ ወታደር የሀገር ነው፣ ሕግ የሀገር ነው። የኦባማ ወታደር የለም። ኦባማ ከዋይት ሀውስ ሲወጣ ሻንጣውን ጠቅሎ ቤተሰቡን ይዞ ቤቱ ነው የገባው። እኛ ሀገር ግን መሪዎቹ ሲወጡ የራሳቸው ወታደር ይዘው ይወጣሉ፣ ሲወርዱ አብሮ ይዘውት ይወርዳሉ። ሲበሉ ይመለከታል፣ ሲከስሩ እሱ ይራብ። በጣም ያሳዝናል። የእኛ ባለስልጣኖች ፖለቲከኞቹ አለማውያኑ ውስኪ ሲራጩ በር ዘግተው ነው፣ እልባ ሲራጩ ደግሞ ማረራቀቡ ይሉናል። ሲበሉ የማያውቁ ነው፣ ሲራቡ ይቀሩናል። እና በጣም ችግር አለ። እና ፖለቲካ መስሏቸው አታምጓዟቸው። እኔ ልቤ እውነቴን ነው የምናገረው። ልክ አይደለው? ውሸቴን ነው አሏቸው። ስለዚህ አሁን ፍትሐ ነገሥት የሚባለው ነቃ ብላችሁ እንድትሰሙ ብዬ ነው። ፍትሐ ነገሥት የሚባለው መጽሐፍ አንደኛው ፍትሕ መንፈሳዊ ይባላል። በሩት እስኪ በዚህ ክፍል ውስጥ ወደ 22 አይነት አንቀጾች አሉ። በዚያ ውስጥ የካህናት ድርሻ፣ የዲያቆኑ ድርሻ፣ የቄሱ ድርሻ፣ የሊቀ ጳጳሱ ድርሻ፣ የፓትርያርኩ ድርሻ ምንድን ነው የሚለው እንግቦ ተቀምጧል። አሁን በኦርቶዶክሳዊ የኢትዮጵያ ቤተክርስቲያን እኔ ደግሜ እላለሁ፣ አሁንም እደግመዋለሁ፣ ተሰርታ ያለቀች ቤተክርስቲያን ናት ብለን እንናገራለን። ሰምታችሁኛል? ምን ብላ ያለቀች ናት? ተሰርታ ቤተክርስቲያን ስላችሁ በየቦታው የሚገነባውን በድንጋይ በሲሚንቶ እያልኩ እሱማ ገና ወደፊት ያማረ ይገነባል። ያ ቤተክርስቲያን የምንላት ስርዓቷን፣ ትውፊቷን፣ አራቱን ጉባኤያት፣ ገድሉን፣ ድርሳኑን፣ ተአምሩን፣ ውዳሴውን፣ ቅዳሴውን፣ ሰዓታቱን፣ ማህሌቱን፣ ትምህርቱን፣ ወንጌሉን፣ ምስጢሩን ይሄን ነው ቤተክርስቲያን የምንለው። ቤተክርስቲያኑ ይሄኛውማ ያማረ የተዋበ ገና ወደፊት ይገነባል፣ ይታነጻል በአራቱ ማዕዘን። ስለዚህ የኢትዮጵያ ቤተክርስቲያን ተሰርታ ያለቀች ስለሆነች ቄሱ ምን ይስራ፣ ዲያቆኑ ምን ይስራ፣ ሊቀ ጳጳሱ ምን ይስራ፣ ፓትርያርኩ ምን ይስራ የሚለው ተደግጎ ተቀምጧል። አሁን በቤተክርስቲያን እየተምታታ ያለው ነገር ምንድን ነው? ማንም ተነስቶ ካህን መሆን ይቃጣዋል። እንዴት ሊቀ ጳጳሱን ሲተች፣ ፓትርያርኩን ሲተች፣ መነኩሴውን ሲተች፣ ቄሱን ሲተች፣ ዲያቆኑን ሲተች እንደው አፉን እንኳን አያደናቅፉም። ይገርማቸዋል። እንደው ቅድም ወንድማችን እንዳለው ሐሜት ስንጀምር ብለን የምንጀምረው እግዚአብሔር ይቅር ይበለኝና የብልጦቹ አሁን እዛው ንስሐ እየገባ እዛው ማለት ነው። እግዚአብሔር ይቅር ይበለኝ። እሷ አሁን ቤተክርስቲያን ስትመጡ እስቲ እንደው በሩ ላይ ቆማችሁ እናቶቻችን ሲመጡ ይገርምሻል እኮ እዛ ሰፈር የሚሰራው ስራ አበሱ ገበሩ ሊሳለሙ እኮ ነው የሚመጡ። እኔ ሰዎች ችግራቸውን ለእግዚአብሔር ሊናገሩ የሚመጡ ሳይሆኑ በመንደር ምን አይነት ኃጢአት እንደተሰራ ሪፖርት አቅርቡ ሊተው የተቀሩ ይሉት ሪፖርት አቅራቢዎች አሉ። አቤት አሁን እኔ ለማስቀደስ ደግማለሁ፣ እሷ ቡና ትቀጠቅጣለች። ምን አገባሽ አንቺ? ምን አገባህ አንተ? የሰው ኃጢአት ሪፖርት አድራጊዎች አይደለም እኛ ከሳሾች፣ የወንድሞች ከሳሽ የተባለው ዲያብሎስ ነው። ካህናቱን አትሙ፣ ዲያቆናቱን አትሙ፣ ጳጳሳቱን አትሙ። ኃጢአት እንደሆነ እናንተ በቂ ኃጢአት አላችሁ፣ እግዚአብሔር ይመስገን። በሱ የሚመሰገን ሆኖ እናንተ ኃጢአተኞች ናችሁ፣ እኛም ኃጢአተኞች ነን። ቤተ ክርስቲያን ሐኪም ቤት ናት ብሏል ወንድማችን አይደለም? እናንተና እኛ የት የተገናኘንን? ሐኪም ቤት የተገናኘ በሽተኞች ነን። እኛ የምንናገረው ቅድም እንዳለው ብዙ ጊዜ በሽታ ሐኪም ቤት የሚመላለስ በሽተኛ በጣም ብዙ ጊዜ ዶክተር ከማየቱ የተነሳ እንደ ዶክተር የሚቃጠዋል። ይህን ጠጣ፣ ያን ዋጥ፣ ያን ተቀባይ የሚል እንደዛ ውሰዱትና ካህናቱን መተቸት፣ መነኮሳቱን መተቸት አሁን በየፌስቡክ እናዝናለን። ሌላው ሰድባችሁ ለሰዳቢ፣ ነቅፋችሁ ለነቃፊ አሳልፋችሁ አትስጡ። ንስሐ አባታችሁ ከእግዚአብሔር ጋር የሚያስታርቃችሁ የግል ዶክተራችሁ ነው፣ የነፍስ ዶክተራችሁ ነው። ሸክማችሁን የሚያቃልል፣ ቀንበራችሁን የሚሰብር፣ ጨለማችሁን የሚገፍ፣ ሐዘናችሁን የሚያስረሳ፣ ተስፋ የቆረጠ ኑሯችሁ በተስፋ የሚለመልም የሚያደርግ ነው ካህኑ። በሌላ በኩል ደግሞ ካህኑ አላስተምር ካለ፣ ጸበል አረጭ ካለ፣ ካልጠየቀ፣ ካልጎበኘ መቀየር ይቻላል። ይሄ ካህናቱ ሊያስቡበት ይገባል። መቼም አንድ ዶክተር በትክክል አላክም ካለ ከጥቁር አንበሳ ወደ ምኒልክ እንዘዋወራለን። ምክንያቱም እኔ የምታከመው ዶክተሩን ለመርዳት አይደለም፣ ጾም እንዳያድር ብዬ አይደለም፣ ለመታከም። ስለዚህ ካህኑ የሚገባው ካሰረ ቃሉና ሌላ ቄስ ቀይር። አንዳንዶች ምዕመናን ግን አባት የሚቀይሩት ጠበቅ ሲሉባቸው ሰምታችሁኛል። ኧረ እባክሽ እንደው ንስሐ ግቢ ቁረቢ ከተባሉ መምሬ ገሬ ደግሞ ጨቅጫቃ ናቸው። አባ እንትና ዘመናዊ ያሉ አይደለ እንደዚህ ምንም የማይናገሩ ብሎ ይቀይሯል።
የኔ ጌታ ዶክተር ብትቀይር በሽታ አይቀይርም። ደስ የሚለው ነገር ዶክተር ልትቀይር ትችላለህ። አትጠጣ የሚል ዶክተር ከጨቀጨቀኝ እኔ ለምን አልጠጣም ስል ጉበት ሲፈርስ ዶክተሩ አይመጣል። ሳምባ ሲበሳሳ ዶክተሩ አይመጣል። ትዳር ሲበተን ዶክተሩ አይመጣል። ስለዚህ እናንተ አትሙን፣ እኛም እንታረማለን። አይሻልም? አትሙን፣ በማርያም አትሙን እባካችሁ። በየቡና ስትጠጡ የራሳችሁን ኃጢአት አውሩ። ሌላ ስንት ነገር የሚወራልና ኦርቶዶክሳዊ ተዋሕዶ ቤተክርስቲያን 4 ጉባኤያት አሉ። ብሉይ ኪዳን፣ ሐዲስ ኪዳን፣ መጻሕፍተ ሊቃውንትና መጻሕፍተ መነኮሳት ይባላሉ። እነዚህ 4 ጉባኤያት ቢተነተኑ፣ ቢመሰጠሩ፣ ቢብራሩ፣ ቢፈተፈቱ 99 ከመቶ አይደለም 100% የኢየሱስ ክርስቶስን ክብር መግለጥ ነው ዓላማቸው። ክርስቶስን ማስተዋወቅ ነው ዓላማቸው። ስለ ክርስቶስ መናገር ነው ዓላማቸው። ስለ እመቤታችን ብንሰብክ፣ ስለ ጻድቃን ብንሰብክ፣ ስለ መላእክት ብንሰብክ፣ ስለ ሰማዕታት ብንሰብክ፣ ገድሉን ድርሳኑን ብናነብ፣ ስንክሳሩን ታምሩን ብናነብ፣ ጽላት ለሰማዕታት ብንቀርጽ፣ ቤተክርስቲያን ለመላእክት ብናንጽ፣ ለእመቤታችን ውዳሴ ቅዳሴ ብናዘጋጅ ማንን ከፍ ለማድረግ ነው? እግዚአብሔር ከፍ ለማድረግ ነው። ክርስቶስን ለመስበክ ነው። ስለዚህ እነዚህ 4 ጉባኤያት ቅድም እንዳልኳችሁ ማንን መስበክ ነው ብያችኋለሁ። ዓላማቸው እግዚአብሔርን መስበክ ነው። እኛ ስለ ክርስቶስ ማስተማር ተጨማሪ ስራችን አይደለም፣ የትርፍ ጊዜ ስራችን አይደለም። የ24 ሰዓት ስራችን፣ መደበኛ ስራችን ማንን መስበክ ነው? ክርስቶስን መስበክ ነው። ንነሰን ሰብክ ክርስቶስ ዘተሰቅለ፣ እኛስ የተሰቀለውን ክርስቶስን ምን እናደርጋለን አለ? እንሰብካለን አለ። ግሪኮች ስለ ከዋክብት፣ ስለ ደመናት፣ ስለ ጨረቃ፣ ስለ ፀሐይ፣ ፈለክ መለካትን፣ አየር አየራትን፣ መዋረ ነፋሳትን፣ መዋረ ከዋክብትን፣ ሙፃ ነፋሳትን ይመራመራሉ። አይሁዳውያን ተአምር ይፈልጋሉ። እኛ ግን እንደ ግሪኮች ስለ ከዋክብት፣ እንደ አይሁድ ስለ ተአምራት አንናገርም። የምንናገረው ስለ ከዋክብቱ ፈጣሪ፣ ስለ ተአምራቱ ጌታ፣ ስለ ጌቶቹ፣ ስለ ነገስታቱ ንጉሥ፣ ስለ ጌቶቹ ጌታ ልዑል ሲሆን ትሑት፣ ረቂቅ ሲሆን ግዙፍ፣ ሕያው ሲሆን ሟች፣ ዘላለማዊ ሲሆን ጊዜያዊ፣ የማይዳሰስ ሲሆን የሚዳሰስ፣ የማይጨበጥ ሲሆን የሚጨበጥ የሆነ ለእኛ ሲል ከርቀት ወደ ግዝፈት፣ ከሕያውነት ወደ ሟችነት፣ ከዘላለማዊነት ወደ ጊዜያዊነት፣ ከሰማያዊነት ወደ ምድራዊነት፣ ከንጉስነት ወደ ተላላኪነት በብርሃን ተከቦ በባህሪ ክብሩ ተጎናጽፎ ከመኖር በበረት ወደ መጣል በጨርቅ ወደ መጠቅለል የመጣው ከማጥገብ ወደ መራብ፣ ከማርካት ወደ መጠማት፣ ከማልበስ ወደ መራቆት፣ ከመግደል ወደ መሞት የመጣውን ማንን እንሰብካለን አለ? ክርስቶስን። በሉት እስኪ ማንን እንሰብካለን? ክርስቶስን። አሁን በዚህ በወንጌሉ ቅድም በጠቀስኩላችሁ የማቴዎስ ወንጌል ምዕራፍ 1 ቁጥር 21 ጀምሮ ስታገኙት ታነቡታለን። የብሉይ ኪዳን ዓላማ በደንብ ስሙ። የብሉይ ኪዳን ዓላማ የእግዚአብሔርን ክብር መግለጥ ነው። በቀዳሚ ገብረ እግዚአብሔር ሰማየ ወምድረ፣ በመጀመሪያ እግዚአብሔር ሰማይና ምድር ምን አደረገ? ፈጠረ። ስለዚህ እግዚአብሔር ምንድነው ማለት ነው? አቤት ጮክ ብላችሁ እንደው እግዚአብሔር ምንድነው? ፈጣሪ ነው። ስለዚህ በብሉይ ኪዳን እግዚአብሔር ፍልውሃ አዝንቦ ሰዶም በኖህ ጊዜ የነበሩትን ኃጢአተኞች በፍልውሃ ቀቀላቸው። ማን? እግዚአብሔር። ምን ስለሆነ? ፈጣሪ። ሰዶምና ገሞራን በምን አቃጠላቸው? በእሳት። እግዚአብሔር ምን ስለሆነ? ፈጣሪ። ፈርዖንን ከነ ብዙ ሺህ ሰራዊቱ በኤርትራ ባህር አሰጠመ። እግዚአብሔር ምን ስለሆነ? ፈጣሪ። እነ አናንያን እነ አዛርያን እነ ሚሳኤልን በመልአኩ አማካኝነት ከሚነድ እሳት አዳናቸው። እነ ዳንኤልን ከተራበ አንበሳ መንጋጋ አዳናቸው። በኢያሱ አድሮ ሰማይ ፀሐይን ባለችበት አቆመ። በኤልያስ አድሮ ሰማዩን 3 ዓመት ከ6 ወር ዘጋ። በጌዴዎን አድሮ ጠላ ወረደ። ብዙ ተአምር አደረገ። በየትኛው መጽሐፍ? በብሉይ ኪዳን። ምክንያቱም የብሉይ ኪዳን ዓላማ የማንን ክብር መግለጥ ነው ብያቸዋለሁ? የእግዚአብሔርን ክብር መግለጥ ነው። በብሉይ ኪዳን እግዚአብሔር ኃያል ነው፣ ገዳይ ነው፣ ሿሚ ነው፣ አስጣሚ ነው። ስናጠፋ ይደመስሳል፣ ይቀጣል። እሳት አዝንቧል፣ ፍልውሃ አዝንቧል፣ መና ከደመና እያወረደ መግቧል፣ ውሃ ከዓለት እያፈለቀ መግቧል። ብዙ ተአምር አድርጓል። የብሉይ ኪዳን ዓላማ የእግዚአብሔርን ክብር፣ ጌትነት፣ ታላቅነት፣ ንጉስነት መግለጥ ስለሆነ ወደ አዲስ ኪዳን ስንመጣ ግን የአዲስ ኪዳን መጀመሪያ የሆነው የማቴዎስ ወንጌል ቅድም በኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ምን ብለን ተናግረን ነበር? በመጀመሪያ እግዚአብሔር ምን አደረገ? ሰማይና ምድርን ፈጠረ። ስለዚህ እግዚአብሔር ምንድን ነው? አቤት። በሰዶምና በገሞራ እሳት ያዘነበው ማን ነው? ምን ስለሆነ?
በኖህ ጊዜ የነበሩትን ሰዎች በፍርሃት የቀቀለ ማን ነው? እግዚአብሔር። ፈርዖንን ከነሰራዊቱ በኤርትራ ባህር ያሰጠመ ማን ነው? እግዚአብሔር። በኢያሱ አድሮ ሰማይ ፀሐይን ያቆመ ማን ነው? ምን ስለሆነ? ፈጣሪ። በኤልያስ አድሮ ሰማዩን 3 ዓመት ከ6 ወር ዝናብ ጠብ እንዳይል ያደረገ ማን ነው? እግዚአብሔር። ምን ስለሆነ? ፈጣሪ። ይሄ በብሉይ ኪዳን የምናውቀው እግዚአብሔር ነው። አሁን በአዲስ ኪዳን የምናውቀው እግዚአብሔር ደግሞ በማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ እንዲህ ተብሎ ተጽፎለታል። መጽሐፈ ልደቱ ለእግዚእነ አላችሁ? የሰማችሁ ነው? በጣም መጽሐፈ ልደቱ ለእግዚእነ ኢየሱስ ክርስቶስ ወልደ ዳዊት ወልደ አብርሃም። የኢየሱስ ክርስቶስ የትውልዱ ሐረግ መጽሐፍ ይላል። የትውልዱ ቁጥር መጽሐፍ ይላል። የማን የኢየሱስ ክርስቶስ የማን ልጅ? የአብርሃም ልጅ። የማን ልጅ? የዳዊት ልጅ። ምዕመናን ታነባላችሁ? ኢትዮጵያውያን አንባቢ አይደሉም ይባላል። እንዲያውም ምን ይባላል? ይሄ ፈረንጆቹ ብዙ ጊዜ የታሸገ ምግብ ይወዳሉ። ታውቃላችሁ አይደለም? ለኑሮ ተብሎ ነው። አሁን የኛ ሀገር ሰው የሰለጠነ እየመሰለው እቤቱ ድንችና ጎመን ቀቅሎ እንዳይበላ የታሸገ ምግብ እየበላ አብዛኛው በበሽታ እየማቀቀ ነው። ይገርማችኋል። ፈረንጆቹ ቸግሯቸው ጨንቋቸው ነው። እኔ ሱፐር ማርኬት ምግብ የሚመስለኝ የምግብ ሬሳ ነው የሚመስለኝ። ሬሳ እንደመብላት ነው። ትኩሱ ነው የምንበላው እኛ። እንጀራችንን የዕለት እንጀራችንን ስጠን ማለት የኛ ሀገር ነው ተብሏል። እንደው ማለት የፈረንጆቹ የዓመት የ2 ዓመት የ3 ዓመት ስጠን ነው እነሱ። እኛ ሃይማኖት ስላለን የመቼ እንጀራችንን ስጠን? ዛሬ ይጋገራል፣ ከነገ ወዲያ ዛሬ ይቦካና ከነገ ወዲያ ትኩስ እንጀራ ነው የምንበላው። እግዚአብሔር ይክበር ይመስገን። ለእቺ ትንሽ ኑሯ ወደድ ማለቷ ነው እንጂ ሀገሪቱም ሀገር ነበረች እኮ ይላል። ግን ኑሯ ትንሽ ቆጠጥ አለችና እሷን ደግሞ እግዚአብሔር የሆነ ነገር ያደርጋታል። ተስፋ እናደርጋለን። እየሰማችሁ ነው? ምን ነበር ያልኳችሁ? ስለምን እየነገርኳችሁ ነበር? አቤት አቤት፣ ስለ አልሰማሁም። ስለ ንባብ ነው። እና የታሸገው ምግብ ላይ ምን ይለጠፋል? የመጠቀሚያ ጊዜው ይጻፋል አይደል? አበሻ መግዛቱን እንጂ መጠቀሚያ ቀኑን አያነብም። እና ምን ይባላል? መድኃኒቱ ላይ ኤክስፓየር ዴቱ የመጠቀሚያ ቀኑ ይጻፋል። አበሻ አያነብም፣ ይጠጣል። በኋላ ሆዱን ካልቆረጠው በቃ ሆዱን ከቆረጠው እስኪ አንካርቶን አምጠው አስቀድሞ ቆጣጥቶታል። የሚገርም ውጦታል። ብዙ ጊዜ እኔ በእውነቱ በሃይማኖቱ ብንል በፖለቲካው ብንል በትዳሩ ብንል አግብቶ የሚያጠናል አይደል? አጥንቶ ማግባት ሲገባ አግብቶ የሚያጠና እኮ ይገርማችኋል። እንደው ከዚህ ተናግሬያለሁ። የዛሬ 5 ዓመት ከምርጫ በኋላ የሚቀሰቅሳሉ። አግብቶ ጨርሶ ሚስቴ ገሪና ብሎ እንደገና እስኪ ተመልከታት ሚስቴን ፎቶ አናትየው ይላል። አታምር ምን ልትሆን? አይ ካገቡ በኋላ ለማንም ፎቶ ማሳየት አይገባም። በቃ አንተ ውብ ናት አለ ማለት። ስለዚህ አልቡ ነው ዋናው አይደል? እየሰማችሁ እና የማቴዎስ ወንጌል ምዕራፍ 1 ላይ የኢየሱስ ክርስቶስ የትውልዱ የቁጥር መጽሐፍ ይላል። የኢየሱስ ክርስቶስ ትውልድ የሚናገር የዳዊት ልጅ የአብርሃም ልጅ በሉ እስኪ። የዳዊት ልጅ የአብርሃም የማን ልጅ? የአብርሃም ልጅ። የዳዊት ልጅ የአብርሃም ልጅ። ኦሪት ዘፍጥረት በመጀመሪያ በመጀመሪያ ሰማይና ምድር ማን ፈጠረ ብለናል። ስለዚህ እግዚአብሔር ምንድን ነው? አቤት። በብሉይ ኪዳን ነው በሐዲስ ኪዳን? አቤት። በብሉይ ኪዳን። በሐዲስ ኪዳን የብሉይ ኪዳን መጀመሪያው መጽሐፍ ኦሪት ዘፍጥረት ነው ቅድም እንዳልኩ። የሐዲስ ኪዳን የመጀመሪያው መጽሐፍ ደግሞ የማቴዎስ ወንጌል ነው። በማቴዎስ ወንጌል መነሻ ላይ ቅድም እንደተናገርኩት ምን ይላል? የኢየሱስ ክርስቶስ የትውልዱ ቁጥር ይላል። የዳዊት ልጅ አብርሃም ልጅንና አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ ይሁዳንና ወንድሞቹን ወለደ፣ ይሁዳ ፋሬስንና ዛራን ወለደ፣ ፋሬስ እገሌን ወለደና የኢየሱስ ክርስቶስን የትውልድ ሐረግ ይናገራል። አሁን እነዚህ የተዘረዘሩት ምንድን ናቸው? መላእክት ናቸው? ፈጣሪዎች ናቸው? አምላክ ናቸው? ስለዚህ ምንድን ናቸው? ሰዎች ናቸው። እነዚህ ሰዎች ይርባቸዋል አይርባቸው? ይጠማቸዋል አይጠማቸው? ይደክማቸዋል አይደክማቸው? ይፈራሉ አይፈሩ? ይሰግዳሉ አይሰግዱ? ይጾማሉ አይጾሙ? ይጸልያሉ አይጸልዩ? ሰው የሚያደርገውን ሁሉ ያደርጋሉ። ምን ስለሆኑ? ሰዎች ስለሆኑ። አሁን ኢየሱስ ክርስቶስ የማን ልጅ ነው የተባለው? የዳዊት ልጅ የአብርሃም ልጅ። እኔ ብዙ ሰዎች የሐዲስ ኪዳን ንባቡና ምስጢሩ ያልገባቸው ሰዎች ስለ ክርስቶስ ብዙ ነገር የሚናገሩት ይህች ቁጥር ንባብ ስላልገባቻቸው። ቅድም ምን አልኩኝ? በመጀመሪያ እግዚአብሔር ሰማይና ምድር ምን አደረገ ብያለሁ። ስለዚህ እግዚአብሔር ምንድን ነው ማለት ነው? ፈጣሪ። ኢየሱስ ክርስቶስ የዳዊት ልጅ የአብርሃም ልጅ ማለት ኢየሱስ ክርስቶስ ምንድን ነው ማለት ነው? አቤት ሰው ሆኗል ማለት እኮ ነው አይደል?
አብርሃም ይርበዋል አይርበውም? ኢየሱስ ክርስቶስ የማን ልጅ ተባለ? የአብርሃም ልጅ። ስለዚህ ክርስቶስ ራበው፣ ጠማው፣ ሰገደ፣ ጾመ፣ ጸለየ፣ ተሰቀለ፣ ሞተ፣ ተገነዘ፣ ተቀበረ ሲባል ይገርማችኋል? አይገርምም? የማን ልጅ ስለሆነ? የሰው ልጅ ስለሆነ። እስመ ወልደ እግዚአብሔር ወልደ እጓለ እመሕያው ውእቱ፣ የእግዚአብሔር ልጅ የሰው ልጅ ነው አለ። ስለዚህ ድንግል ማን ነው? ድንግል ማርያም እንደምታውቁት ወደ ዝርዝር ጉዳይ አልገባም። ለዮሴፍ እንደታጨች መጽሐፉ ይናገራል። ዮሴፍ እመቤታችን ጠብቅ ተብሎ ተሰጥቶ እመቤታችን ከመንፈስ ቅዱስ ጸነሰች። ማንን ጸነሰች? ማን ነግሯት? ማን ነበር የተላከው? ትናንትና ወንድማችን ምንድነው ያስተማረው? እንደ ቃልህ ይሁንልኝ አለች አይደለ? እመቤታችን ታዛዥ ናት፣ እሺ ባይ ናት። እንዳደረጓት ለእግዚአብሔር አሰራር የምትመች ናት። ምእመናን እኛ ጻድቃን የምንላቸው ቅዱሳን የምንላቸው ምንድናቸው ትለኝ እንደሆነ እግዚአብሔር እንዳደረጋቸው የሚሆኑ ውጡ ስላቸው የሚወጡ። አብርሃም ከሀገር ውጣ ሲባል ኧረ ጌታዬ 75 ዓመቴ ነው፣ ልጅ የለኝም፣ መካን ነኝ፣ ማን ይጦረኛል? እማላውቀው ሀገር እንዴት ሄዳለሁ አለ። ውጣ ሲለው ማነው ውጣ ያለው? እግዚአብሔር። እሺ ድንግል ማርያም ልጅሽን ይዘሽ ተሰደጂ፣ እሺ ተመለሺ፣ እሺ በበረቱ ለጂ፣ እሺ በጨርቅ ጠቅልዩ፣ እሺ ይራብሽ ይጥማሽ፣ እሺ እኛ እንኳን ይራባችሁ ጥገቡ ስንባል እንኳን አንወድም። ይገርማል። ምክንያቱም በደል። ስለዚህ ቅዱሳን የምንላቸው እመቤታችንን ጨምሮ ለማን አሰራር የተመቹ ናቸው? ለእግዚአብሔር አሰራር የተመቹ ናቸው። እና ጸነሰች እመቤታችን፣ ዮሴፍ መጽነሷን አየ። እሱ ይታወቃል። መቼም እመቤታችን ስለ ክርስቶስ መረጃ ለማግኘት እንደውም ከዚህ በፊት ተናግሬ ነበር። ወንጌላውያን 4 ወንጌል ጽፈዋል። እንደው 5ኛውን ወንጌል እሷ ጽፋው ቢሆን ብዬ ተመኝቼ ነበር። ደግሞ ጦራውሩን ነው እንጂ የተጻፈውን ሳንፈጽሙ ሌላ ጨምርልኝ እንደው ቅብጠት ነው የሚሆነው። ምኞት ነው የተመኘው። መቼም እግዚአብሔር የተመኘው ሁሉ ቢሰማ ቀልጠን ነበር አይደል? አንድ ጊዜ ነሸጥ ሲያደርጋቸው እኮ ፈጣሪ ነው ዛሬ ድፋኝ ያላችሁ በቀን የለ እሱ ቢሰማ እኮ የላችሁም ነበር። እሱ አይሰማም። እንዳይነው ተራወራ አይሰማም። ቀብጠሽ ነው ዝም ነው። በኋላ እንደገና ችግሩ ካለፈ በኋላ ምን ትላላችሁ? ወይ እንዲያ ጊዜ ሙቼ ቢሆን ቀብጫለሁ። እግዚአብሔር ሞኝነው ከአንተ ጋር የሚያም በአንተ መመሪያ ቢሰራ ቢሆን እንኳን ሌላው እኮ ራሳችን አልቀን ነበር። እውነቱን ለመናገር እግዚአብሔር የእኛን መመሪያ ቢሰማ የእኛን ጥያቄ ሁሉ ቢመልስ እኮ አልቀን ነበር። ግን እየጠየቅነው ያልመለሰልን ሳንጠይቀው የመለሰን በጣም ብዙ ነገሮች አሉ። ከዚያ መልአኩ ዮሴፍ ደነገጠ። እንዴት ነው ይሄ ነገር? ጸንሳለች አውቋል። ግን ለመጽነስ ደግሞ ምን እንደሚያስፈልግ ይታወቃል አይደል? ዮሴፍ ያን ያውቃል፣ እሷም አታውቅም። ይሄን ወንዘ ዘንተ ይሄሊ ዮሴፍ ይሄንን ሲያወጣ ምንድነው የተፈጠረው? ምንድነው የሆነው? ጠብቅ ተብዬ ተሰጠውኝ፣ ጸንሳ ተገኘች። ምንድነው? በዓል ደግሞ ይከበር ነበር። በዛን ጊዜ በዓል ሲከበር ሰው አብራ ያለችውን ሴት ይዞ ይሄዳል። አሁን ዮሴፍ ጠብቅ ተብሎ ነው የተሰጠው። አሁን ጸንሳ ብትገኝ እዛ ላይ ቅጣት አለ። በድንጋይ መወገር፣ በሳት መቃጠል አለ። በጣም ብዙ መከራ ነው ያለው። ወደ ዝርዝር ጉዳዩ ስለማንገባ ወንዘ ዘንተ ይሄሊ ናሁ አስተርአዮ መልአከ እግዚአብሔር። ዮሴፍ ይሄን እያወጣ እያወረደ ምን ላድርግ ምን ይሁን እያለ ሲጨነቅ መልአኩ ተገለጠና ኢትፍራ ዮሴፍ ነሲኦታ ለማርያም ፍርትከ፣ አንተ የዳዊት ልጅ ዮሴፍ አትፍራ። የተጸነሰው አንተ የምታውቀው ነገር የለም። የተጸነሰው በመንፈስ ቅዱስ ስራ ነው። አንተ አትፍራ፣ ይዛሃት ውጣ። ልብ አድርጉ። ዮሴፍ የዋህ ስለነበረ ቀና ስለነበረ በህልሙ መልአኩ መጣ። ምእመናን ባህር ዳር ህልም ታያላችሁ። አንዳንዱ ሰው ይገርማቸዋል። ይተኛና ማታ ቀይ ሴት በህልሙ ሊያይ ይችላል። ግን በቃ ስንት ቀይ ሴት ሲያይ ነው ያለው ሰው። በኋላ ጠዋት ሲነሳ ይነግራቸዋል። ዛሬ በህልሜ እኮ ቀይ ሴት ጋር አደርኩኝ። አሁን ትርጉሙን ራሱ እኮ ሰርቶት ነው። ምን እንድትሉት ነው የሚፈልገው? ወይ እመብርሃን እኮ ከጎንህ አድራ ነው። ማታ ሲተኛ ግን እንኳን ድንግል ማርያም ወለተ ማርያም የሚያስጠጋ ስራ ሰርቷል። ወይ ጠጥቶ ነው የተኛው፣ ወይ ሰርቆ ነው፣ ወይ ሲጋራ ጭሶ ነው የተኛው። እንዴት አድርጎ ነው ድንግል ማርያም ከሱ ጋር የምታለው? ቀይ ወንድም ካየ ደግሞ ጠዋት ሲመጣ ይገርምሃል፣ ዛሬ በህልሜ ቀይ ሰው አየሁ እኮ። እናንተ ምን እንድትሉት ነው የሚፈልገው ሰውየው? ገብርኤል ካንተ ጋር አደረ። በእውነት እንኳን ገብርኤል ወልደ ገብርኤል ያስጠጋል ስራችን። አተኛኘታችን ለህልማችን ወሳኝነት። መጀመሪያ ተኝተናል። ያው አንድ አባት አሉ ይባላል። ልጅቱ እንደው ህልማየሁ የንስሐ ልጃቸው አስቸግረ አባ ህልማየሁ ትላቸዋለች። የኔ ልጅ እባክህ መጀመሪያ ተኝ። ብዙ ሰው ሳይተኛ መተኛት ማለት መጋደም አይደለም፣ ለጥ ብሎ መተኛት። በሰላም አሳድረው መጀመሪያ ተኝተናል። ኢትዮጵያ ተኝቷል፣ አልተኛችሁም። ምናልባት ተጋድማችሁ ነው ስትባክን ነው መታደል የጌታ ግማሹ ቁሱ የሚያድራል
ግማሹ ብሎ የሚያድራል። እኔ ከዚህ ባለትዳሮች መክሬያለሁ። እባካችሁ ሱቅ ያላችሁ ባሎች ሱቃችሁን ይዛችሁ ወደ ቤት አትምጡ ብዬ ተናግሬያለሁ። እንደውም አንድ እህት ሽምግልና ምንድን ነው ያለችው? እቤት ሲመጣ ከቢሮ ስራውን ይዞ ይመጣል። እዚህ መቶ ኢንተርኔት ላይ የሚጎረጉረው ረስቶኛል ብላ ድሮ ውሽማ ይዛል ነበር የሚለው ዛሬ ደግሞ ኢንተርኔት ይዛል ተገላብጧል። እና እቤት ሲመጣ ለጥሮ መተኛት ያስ አሁን ዮሴፍ ቅዱስ ነው፣ የዋህ ነው፣ ቀና ነው፣ ታዛዥ ነው። በህልሙ እየመጣ ማን ያናግረዋል? መልአኩ ያናግረዋል። ስለዚህ አትፍራ፣ ይዘህ ውጣ። እንዲያውም አለ ከእስመ ዘይትወለድ እምኔሃ መንፈስ ቅዱስ ውእቱ ከእሷ የሚወለደው በምንድን ነው አለ? በግብረ መንፈስ ቅዱስ ነው። ወትሰምዮ ስሞ ኢየሱስ እስመ ውእቱ ያድኅኖሙ ለሕዝቡ እምኃጢአቶሙ ስሙንም ኢየሱስ ትለዋለህ። ስሙን ማን ትለዋለህ? ድገሙ። ስሙን ማን ትለዋለህ? ኢየሱስ። ይሄ ውድ ስም ነው፣ ክቡር ስም ነው። ሰማይና ምድር የሚንቀጠቀጡለት ስም ነው። ተራራው አለቱ የሚቀልጥለት ስም ነው። አጋንንት የሚንቀጠቀጡለት ስም ነው። በሽተኞች የሚፈወሱበት ስም ነው። ለራባቸው የሚበላ ዳቦ ነው። ለጠማቸው የሚጠጣ ውሃ ነው። ለበረዳቸው እርቃን የሚሸፍን ልብስ ነው። መጠለያ ያላጡት መጠለያ ስም ነው። ቀላል ስም አይደለም ይሄ። ማን የሚለው ስም? ድገሙት፣ ድገሙት። ኢየሱስ የሚለው ስም። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ለዚህ ስም ትልቅ ቦታ ብቻ አይደለም ያለ፣ ቦታዋ ሁሉ የሱ ነው። ያለሱ እኔ ምእመናን ለምሳሌ ይሄ ቤተክርስቲያን በማን ስም ነው ያለው? ይሄ ቤተክርስቲያን ይሄ አሁን ቤተክርስቲያን አይደለም። ማን ነው ታቦቱ? ፊልጶስ በሉስ። ፊልጶስ። እሺ ይሄ ቤተክርስቲያን በማን ነው የተሰየመው? በፊልጶስ። ንስሐ ገብታችሁ ለመቁረብ ስትመጡ የምትበሉት የማን ስጋ ነው? የማን ደም ነው የምትጠጡት? የተሰቀለው መስቀል የማን ነው? የሚነበበው ወንጌል የማን ነው? የክርስቶስ ነው። ስለዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ጻድቃንን ብታከብር ማንን እያከበረች ነው? የጻድቃንን ጌታ። ቅዱሳንን ስታከብር ማንን እያከበረች ነው? የቅዱሳንን ጌታ። እንደውም ባለቤቱ ምን አለ? ዮሐንስ 14:19 ላይ ወበከመ አነ ሕያው አንትሙኒ ታዩ፣ እኔ ሕያው እንደሆንኩኝ እናንተ ምንድን ናችሁ አለ? ሕያዋን ናችሁ አለ። ዮሐንስ 15:5 ላይ ደግሞ አነ ውእቱ ጉንደ ወይን ወአንትሙ አይጹቂሁ፣ እኔ የወይን ግንድ ነኝ አለ። እናንተ ምንድን ናችሁ አለ? ቅርንጫፍ። ምእመናን ጭራሮና ቅርንጫፍ አንድ ነው አይደለም? እስኪ ወንዶች ጭራሮ ምንድን ነው? ከግንዱ የተገነጠለ ምን ይባላል? ከግንዱ ጋር የተጣበቀ ምን ይባላል? እሺ ጭራሮ ልምላሜ ያለው አበባ አለው፣ እርጥበት አለው፣ ሽታ አለው። ጭራሮ ለምን ያገለግላል? ለማገዶ እንጀራ መጋገሪያ፣ ዳቦ መጋገሪያ፣ ንፍሮ መቁያና መቀቀያና ቆሎ መቁያ ነው አለ። ቅርንጫፍስ ከምኑ ጋር የተጣበቀ ነው? ከዛፉ ጋር የተጣበቀ። ስለዚህ ቅርንጫፍ አበባ ነው የለውም? እርጥበት አለ የለውም? ቅርንጫፍ ከፀሐይ የምንጠለለው በግንዱ ነው በቅርንጫፉ? እሺ ከዝናብ የምንጠለለው በግንዱ ነው በቅርንጫፉ? እሺ ግንዱ ባይኖር ቅርንጫፉ ይኖራል ወይ? ቅርንጫፉ ባይኖር ግንዱ ይኖራል ወይ? አዎ ቅርንጫፍ የሌለው ግንድ ይኖራል። ግንድ የሌለው ቅርንጫፍ ግን አይኖርም። ክርስቶስ ምን አለ? እኔ የወይን ግንድ ነኝ አለ። እናንተ ምንድን ናችሁ አለ? ቅርንጫፎች ናቸው። እነ ቅዱስ ገብርኤል የግንዱ ቅርንጫፎች ናቸው። ጭራሮ ማለት እነ ይሁዳ ናቸው። ይሁዳ ጭራሮ ነው ነዷል። አርዮስ ጭራሮ ነው ነዷል። ንስጥሮስ ጭራሮ ነው ነዷል። እነ አትናቴዎስ፣ እነ ጎርጎርዮስ፣ እነ ባስልዮስ፣ እነ ኤጲፋኒዎስ፣ እነ ቴዎዶጢዎስ በጣም ጥሩ ብዙ ምስራቃውያን ከዋክብት ሊቃውንት ግን ቅርንጫፍ ናቸው። እኛ ጽላት ስንቀር ለዛፉ ቅርንጫፍ እያበጀንለት እንጂ ጭራሮ እየተከልንበት አይደለም። ሰምታችሁኛል? ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ዛፉን ከነ ቅርንጫፎቹ፣ ንጉሱን ከነ ሰራዊቱ፣ ሰማዩን ከነ ከዋክብቱ፣ መሶቡን ከነ ዳቦ፣ ውሃውን ከነ መጠጫ የያዘች ቤተክርስቲያን። ይሄን ነው የምንሰብከው። ስለዚህ ስሙን ማን ትለዋለህ? አቤት ኢየሱስ ትለዋለህ። ኢየሱስ ማለት መድኃኒት ማለት ነው። ምን ማለት ምን ማለት ነው? መድኃኒት ማለት ነው። እንደምታውቁት መድኃኒት መቼም ታውቃላችሁ። ስለ መድኃኒት እንደው ጠቅለል ያለ ነገር እናውቃ ነው እንዳችን። መድኃኒት የሚቀመመው ከምንድን ነው? ከፍራፍሬ፣ ከቅጠላ ቅጠል፣ ከእጽዋት አይደለም። ምናልባት እኮ እኛ ስላልተመራመርን እንጂ ዙሪያችን ባሉ ዛፎች እኮ የኤችአይቪ መድኃኒት፣ የካንሰር መድኃኒት፣ የብዙ መድኃኒት ይኖር እኮ ይሆናል። እኛ አልተመራመርንም። እኛ ዳማከሴ ምንም ምርምር የማይጠይቅ ስለሆነ ዳማከሴ ጨምቀን እንጠጣለን። ፈረንጆቹ ይመራመራሉ፣ ይጠይቃሉ። ፍጥረታትን ተጠቅመውባቸዋል። እኔ ከዚህ በፊት በቴሌቪዥን ተናግረን ውጭ ሀገር አንድ ትንሽ ወንዝ አለች ማለት ከወንዙ ዙሪያ ምን አለ ማለት ነው?
አትክልት አለ፣ ፓፓያ አለ። እኛ ሀገር ወንዝ አለ ማለት ከወንዝ ወደ አማረ ወንዝ ወደ ዱላ አለ ማለት ነው። ጠባለኛ ሀገር እኛ አንጠቀምበት። አሁን ቅድም እዛ ወንዙን ብፁዕ አባታችን እያሳዩ እየዞርን ነበር። በእውነት ይችን የመሰለ ውብ ከተማ እያለችን እንዴት እንደምንራብ ይገርመኛል። ኢትዮጵያን የመሰለች ሀገር ይህን የመሰለ አየር እያለ እኔ ብዙ በጣም ብዙ የሚባል እንግዲህ አንታርክቲካ ምናምን የሚባለው አካባቢ ነው እንጂ ያልዞርኩበት ሀገር የለም። እነሱ የማይረባውን መሬት ለውጠው ቀይረው መዝናኛ አድርገውታል። እኛ ደግሞ የሚረባውን መሬት ምድረ በዳ አድርገናል። ያው ከባህር ዳር ተሰዶ ዱባይ መሄድ መከራ ነው እንጂ ጭንቅላታችን ደረቀ ነው ማለት ያ ችግሩ እሱ እና አሁን ቅድም እንደነገርኳችሁ ኢየሱስ ማለት መድኃኒት የሚቀመሙ ከምንድን ብለናል? ከቅጠላ ቅጠል ከፍራፍሬ ነው ብለናል አይደል? የኛ መድኃኒታችን ማን ነው በሉት? ማን ነው መድኃኒታችን? የት ነው የተቀመመው ሲባል የመድኃኒት ፋብሪካ የት ነው ሲባል የድንግል ማርያም ማህፀን ነው። መቼ ተቀመመ? ንባቡ ተጽፏል በዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ በሉ ቃል ነበረ። ምን ነበረ? መቼ? በመጀመሪያ ቃልም በእግዚአብሔር ዘንድ ነበረ። ቃል በማን ዘንድ ነበረ? በእግዚአብሔር ዘንድ። ቃልም ነበረ፣ እግዚአብሔር ነበረ። ቃል ማን ነበረ? ቃል ማን ነበረ? ቃል መቼ ነበረ? በመጀመሪያ። ቃል በማን ዘንድ ነበረ? በእግዚአብሔር። ቃል ራሱ ማን ነበረ? ይሄ ቁጥር 1 እና 2 ላይ የዮሐንስ ወንጌል ስታነቡ ቁጥር 14 ላይ ደግሞ ይሄው በመጀመሪያ ነበረ፣ በእግዚአብሔር ዘንድ ነበረ፣ እግዚአብሔር ነበረ ብሎ ረቂቅነቱን፣ ቀዳማዊነቱን፣ ሕያውነቱን የመሰከረ ሁሉ በሱ ሆነ፣ ያለሱ ምንም የሆነ የለም ተብሎ የተመሰከረለት ቃል ቁጥር 14 ላይ ምን ሆነ? ወውእቱ ቃል ሥጋ ሆነ። ያ ቃል ምን ሆነ? ምን ሆነ? ሥጋ ሆነ። ቃል ረቂቅ ነው። ቃል ሰማያዊ ነው። ቃል ሕያው ነው። ቃል ዘላለማዊ ነው። ሥጋ ግዙፍ ነው፣ ደካማ ነው፣ በሽተኛ ነው፣ ረሃብተኛ ነው፣ ውሱን ነው። ግን ቃልና ሥጋ ተዋሃዱ። በማን ማህፀን? በማን ማህፀን? ቃልና ሥጋ ሲዋሃዱ 9 ወር ከ5 ቀን ሲወለድ ምን ስም ወጣለት? አቤት መድኃኒቱ ምን ስም ወጣለት? የተቀመመ ጮክ በሉ። በማን ማህፀን ተቀመመ? ማንና ማን ተዋህደው? ማንና ማን? ቃልና ሥጋ ሁለቱ ሲዋሃዱ በድንግል ማርያም ማህፀን ስንት ጊዜ ቆየ? እናቶች ስንጸንሱ ስንት ቀን የሚቆዩት? 9 ወር ከ5 ቀን። በቀደም እንደተናገር ነው። በሁለተኛው በሶስተኛው ወር መውለድ ይቻላል? አይቻልም። አይደለም አማረኝ ትላላችሁ አይደል? አማረኝ ደከመኝ። ያው በእውነቱ ከዚህ በፊት ተናግሬዋለሁ። የሚጸንሱት ወንዶች ቢሆኑ እኮ በየ3 ወሩ ነበር የሚያስወሩት ነው። እናቶች ቻይ ናቸው በጣም እና ለማህፀናችሁ ምስጋና እናቀርባለን። ለትዕግስታችሁ፣ ለችሎታችሁ 9 ወር ከ5 ቀን በሆዳችሁ ከዛ በጀርባችሁ ማንም የሚጸየፈውን ሁለመናችሁ ታግሳችሁ ሰው አሉ። ዛሬ በየቦታው የሚንደላቀቀው ዝነኛ ነኝ፣ ታዋቂ ነኝ፣ ባለስልጣን ነኝ የሚለውን ሁሉ እናንተ ገመናውን ሸፍናችሁ ስንቱን ነገር አጽድታችሁ ወሉላችሁ ያቀረባችሁት እነማን ናችሁ? እናንተ ናችሁ። ሰላምታ ይገባችሁ እናቶቻችሁ። በእውነት ገና አልተናገርንላችሁ፣ አልመሰከርንላችሁ፣ አላስተማርንላችሁ። እንደው አንዳንድ ቀበጥ ሴቶች አሉ በየመድረኩ ብቅ እያሉ ሴትና ወንድ እኩል ነው የሚሉ ስራ ፈቶች ቀደምልሞች ይባላል። ወይም መለኪያውን አላገኙት። ሴትና ወንድ እኩል ነው ሲባል የኛ ሰው በቁመት ይመስለዋል፣ በጉልበት ይመስለዋል። አይደለም፣ እኩል ነው ማለት በሰውነት እንጂ በስጦታማ እንኳን ወንድና ሴት ጣትና ጣት እንኳን እኩል አይደለም። እኩል ማለት ግን ይበላለጣል ማለት አይደለም። የኔ ጌታ እዚህ ከነስ ከ5 ጣቶች ማን ይበልጣል? አቤት ይቺ እሺ፣ አላገኛችሁት? ማን ይበልጣል? እሺ፣ ይቺ ትንሽ ናት አይደለም? በቃ ቆርጠን ጣላት። ለምሳሌ እስኪ አንድ ጥያቄ ልጠይቃችሁ። ይቺ ትታያችኋለች? እዚች ጋር ቁስል ቢይዛችሁ መታከም አለባችሁ የለባችሁ? ብቻዋን ነው የምትሄደው? ንገሩኝ እስኪ። ብቻዋን ነው የምትሄደው? እሺ፣ እነማን ይሄዳሉ? እነ እግር፣ እነ ሆድ፣ እነ ጉበት፣ እነ ሳምባ፣ እነ ኩላሊት፣ እነ ትከሻ፣ እነ ጀርባ፣ እነ እግር፣ እነ ጉልበት ጠቅላላ ተሰብስቦ የት ይሄዳል? የት ይሄዳል? ሐኪም ቤት ይሄዳል። ለምንድን ነው የሚሄደው? እሷን ለመተባበር ነው አይደለም? የኔ ጌታ እዚህ እየጠዘጠዘ ይሄ ይተኛል፣ እዚህ እየጠዘጠዘ ሆድ ይተኛል፣ እግር ይተኛል። ስለዚህ ሐኪም ቤት ማንን ለመተባበር ነው? አቤት እሺ፣ እዛ ሐኪም ቤት ከሄደ በኋላ በሽታውን የሚናገርላት ማን ነው? ማን ነው የሚናገረው? ምን ይላል?
ባቂች ቀጫጫ አሟታል ነው የሚለው። ምንድን ነው የሚለው? አቤት አሞ ኛል ማን የታመመው? ምላስ አሞታል አላም ለመሐመ አሃዱ አባልነ ሁሉ የሐምም ምስለው። ቅዱስ ጳውሎስ አንዱ አካላችን ቢታመም ሁለመናችን ይታመማል። ሰምታችሁኛል? አሁን እነዚህ ሁሉ እግር ሆድ ይቻው ከሰውነታችን ስንት ፐርሰንት የሚባለው እኮ 100ኛ እንኳን አትሆን ማለት ትንሽዬ ነገር ናት። ነገር ግን ይቺ ጣት የያዘችው ነገር ቀላል አይመስላችሁ። እሷን ለማሳከም የሁሉ ሰው ነው 100 ኪሎ ቢሆን ሰው 100 ኪሎ ሐኪም ሲከራተት ለምን ይችን ለማሳከም እሷ ካልዳለ ሲያቃስቱ ማደር አለ እንደገና እሺ አንዳንድ ሰው አንገቱ ላይ አንድ 20-30 ግራም ወርቅ ያደርጋል አይደል? የሚቀየረው ምኑ ነው? አካሄዱ እኮ ነው አይደል? ሀብሉ ያለው የት ነው? አንገቱ ላይ እኮ እግር ነው የሚቀየረው እየነጠረ ይኸው አንገት ግን አንገት ይሄና ሊያሰር ማንን ወክሎ ነው? ሁሉ ሰውነት ወክሎ እና እኩልነት ማለት ይሄ አንዱ ሲያምና አንዱ እንዲሰማው እንጂ ሴት በጉልበት እንደናት ሌላ ተራ ነገር ውስጥ አይገባም። እና እናቶቻችን በማህፀናቸው ክቡር ነው ኢየሱስ ክርስቶስ 9 ወር ከ5 ቀን ተጸነሰ አምላክ ሲሆን እንዲያውም ሊቃውንት ምን ይላሉ? 9 ወር ከ5 ቀን በማህፀን መቆየቱ ትዕግስቱን ያጠይቃል። ትዕግስት ነው። ምክንያቱም እኛ ብንችል እንኳን በሁለት ወር መውጣት እንፈልግ ነበር፣ አንችልም። እግዚአብሔር ግን አይደለም በ9 ወር ከ5 ቀን በ5 ቀን መወለድ ይችል ነበረ። ነገር ግን እኛ ባለፍንበት መንገድ ሁሉ አለፍ እኛ የሆነው ሁሉ ሆነ። ወከመ ሕፃናት በከየ እንዘ ይስዕል ማጥባተ ሙሲሳየ ከተወለደ በኋላ ከእናቱ እማ ጡት አጥቢ ሕፃናት ሲያለቅሱ ጡት አጥቢኝ ይላሉ እንደተወለዱ አይሉ። እናቶቻችን ቋንቋቸው ትረዱታላችሁ አይደል? ኢየሱስ ክርስቶስም ሲወለድ እንደ ወከመ ሕፃናት በከየ እንደ ሕፃን አልቅሷል። ምን ብሎ? ከእናቱ ጡት ወተት ስጪኝ ብሎ። ልብ አድርጉ። እኔና እናንተን ይዞ ዘይሴስ ለሁሉ ፍጥረት በፀሐይ አብቅሎ በፀሐይ አብስሎ በዝናብ አብቅሎ ፍጥረትን ሁሉ የሚመግብ እግዚአብሔር ሰማይን በእጆቹ የፈጠረ እግዚአብሔር አሁን እጆቹ ትንንሹ ነው የእናቱን ጡት ይዞ እየመጠመጠ ሲጠባ እንዴት ይገርማል ወገኖቼ! ምን አይነት ፍቅር ነው! ምን አይነት ትዕግስት ነው! ምን አይነት ፍቅር ነው! እንዴት ያለ ርኅራኄ ነው! ይሄ ፍቅር እንዴት ያደርጋል! አሁን እኮ ክርስቶስ የኛ ፍቅር ነው እንዲህ ያደረገው አይደል? እንኳን የክርስቶስ ለኛ ፍቅር ሴቶች ፍቅር ሲደርስ ታውቁት የለ እንዴ? ደግሞ ከአፍቃሪና ከተፈቃሪ የሚጠቃው ማለት ነው። እስኪ ሴቶቹ ንገሩ። ከአፍቃሪና ከተፈቃሪ ቀጠሮ የሚያከብረው ማለት ነው። አቤት ለምሳሌ 6 ሰዓት ላግኝሽ ቢላት ያፈቀረ ሰው እሱ ስንት ሰዓት ይመጣል? 3 ሰዓት ይዘቁ ይችላል። እሷ ስንት ሰዓት ትመጣለች? እየተቆነነ 8 ሰዓት ትመጣለች። ምነው ቆየሽ አይባልም። ምነው ቸኮልሽ አይባልም። ምክንያቱም ስናፈቅር እውር ነው የሚባለው የዚህ ጊዜ የሚያጃጅ ፍቅር አለ። ሞኝ ዝም ብሎ የሚያስነፈር የሚገርማችሁ ያፈቀራችሁ ሰው የሆነ ቦታ ጁስ እየጠጣ ነው፣ እናንተ አፍቃሪዎች ያለቀሳችሁ ነው። እናንተ ምን እየሆነ የሚያውቀው ነገር ክርስቶስን አስበው ያለቀሱ ልባቸው ይታበስላችሁ፣ ጥያቄያቸው ይመለስ የጎደለ አሁን ክርስቶስ እኛን ስለወደደ በእኛ ፍቅር ስለተያዘ ይሄ ሁሉ አልተሰማው። ከዛ ተወለደ። ስሙን ማን ትለዋለህ? ኢየሱስ። ያ መድኃኒት ማን ነው ብያለሁ? የተቀመመ አቤት መድኃኒቱ ተቀምሞ ሲወጣ ምን ይወጣለታል? ከፋብሪካው ስም ይወጣለታል አይደል? ለምሳሌ በብዛት የሚዘወተር መድኃኒት ምንድን ነው? እዚህ አለ ካራስታሞል ታውቁታላችሁ። አብዛኛው ኢትዮጵያ ውስጥ በነገራችን ላይ ወደፊት ባሉት ዓመታት በባህር ዳር ጨምሮ በጣም በኢትዮጵያ ከተሞች እብድ ይበዛል። የነብይነት አለ ኑሮ እያቀወሰው ስለሆነ ሰው ብዙ የሐኪም ቤት የአይምሮ ሐኪም ቤቶች በጣም መስፋፋት አለ። ጸበሉን ሰፋ አድርጎ መስራት ያስፈልጋል። ምክንያቱም ብዙ ሰው ኑሮ መሸከም አልቻለም። ምክንያቱም ኑሮ እየመራው ነው። ኑሯችሁ ይምራችሁ፣ ኑሯችሁን ትመሩት። እስኪ ንገሩ፣ ኑሯችንን እንምራው ይምራል? አቤት እኛን ማን ይምራል? እኛን ማን ይምራል? እግዚአብሔር። ኑሯችንን ማን ይምራው? እኛ። ኑሯቸው የሚመራቸው ሰዎች በምን ይሆናሉ መሰላችሁ? 100 ሺህ ብር ይዞ የ1 ሚሊዮን ብር መኪና ይጠይቃል። ይሄ ሰውዬ በ100 ሺህ ብር መኪናውን ስለማያገኘው በጣም አጭር መንገድ በ1 ሚሊዮን ብር መኪና መገጨት ወድ ሲናውዝ ይገጫል። ኑሯቸው የሚመራቸው ሰዎች እንደዚህ ናቸው። እና እኔ ኢየሱስ ክርስቶስ 9 ወር ከ5 ቀን በማን ማህፀን ቆየ ብያቸዋለሁ? በድንግል ማርያም ማህፀን። ከዛ ሲወለድ ምን ተብሎ ተጠራ? ስሙን ኢየሱስ ትለዋለህ። ዛሬ ስጋውን የምንበላው ደሙን የምንጠጣው ይሄ መድኃኒት ነው። በስሙ የምንፈወስበት ይሄ መድኃኒት ነው። ኃጢአታችን የምናራግፍበት ይሄ መድኃኒት ነው። ተስፋችን ይሄ መድኃኒት ነው።
ዘወትር የምንጠራው ኢየሱስ ክርስቶስ ጥዑመ ስም ለዘይጼዎ ህብስተ ሕይወት ለዘይበልዖ ጽዋ መድኃኒት ለዘይጸምዖ በመርገፍ ታምረ ኢየሱስ ከተነበበ በኋላ በምንላቸው 4 መርገፎች ውስጥ ይሄንን ያለው ኢየሱስ ክርስቶስ ሆይ ለራበው የምትበላ ምግብ ነህ፣ ለጠማው የምትጠጣ ውሃ ነህ፣ ለሚጠራው የምትጣፍጥ ስም ነህ ብላ ይላል ታምረ ኢየሱስ በምናነበት ጊዜ። ስለዚህ ምእመናን ኢየሱስ የሚለው ስም የማን ነው? የኛ ነው። ብሉስ የማን ነው? የኛ ነው። የመጽሐፍ ቅዱስ ነው። ማንም ያመጣው ማንም የሚወስደው አይደለም። ማን ይባላል አልኳችሁ? ኢየሱስ። አንድ ምሳሌ ልንገራችሁና ልጨርስ። መድኃኒት 3 አይነት እንትኖች አሉ። ለምሳሌ መድኃኒት በላው ላይ መድኃኒቱ ቀፎ ላይ ወይ ማነው ጠርሙሱ ላይ ወይ ካርቶኑ ላይ ቅድም የተናገረው ነገር አለ። ምን ይለጠፍበታል? አቤት የመጠቀሚያ ጊዜው ምን ይሆንበታል? ይለጠፍበታል። ይሄ መድኃኒት የሚያገለግለው እስከዚህ ቀን ነው ይላል። የኛ መድኃኒት ማን ነው? ያኛውን ስም ጥሩ። የኛ መድኃኒት ማን ነው? ይሄ መድኃኒት የመጠቀሚያ ጊዜው ያልፋል አያልፍም? ያልፋል አያልፍም? የዛሬ 2000 ዓመት ዓርብ ሊሰቀል ሐሙስ ማታ ለተማሪዎቹ እንካችሁ ሥጋዬን ብሉ ደሜን ጠጡ ብሎ የሰጣቸው ማን ነው? ኢየሱስ ክርስቶስ። ስንት ዓመት ሆነው? 2000 ዓመት። ዛሬም እንበላዋለን፣ ዛሬም እንጠጣዋለን። የመጠቀሚያ ጊዜው አልፏል አላለፈም? ያልፋል አያልፍም? አያልፍም። ድገሙት ድገሙት። እስመ ኢየሱስ ክርስቶስ ዘትማልም ወይወም ወክመ ውእቱ እስከ ለዓለም። ኢየሱስ ክርስቶስ በሉ ትናንትና ዛሬ እስከ ለዘላለም ሕያው ነው። ዛሬ እስከ ለዘላለም ሕያው ነው። ትናንት ይፈውስ ነበር፣ ዛሬ ይፈውሳል፣ ለዘላለም ይፈውሳል። ለምሳሌ እናንተ ያወጡት መድኃኒት ለአንተ ይሆናል? ባለማዊ ይሆናል? ለትንብር መድኃኒት ይዋጣል? ለምሳሌ እናቴ ደክሟታል፣ ዛሬ መርፌ ነበራት፣ እሷ ከምትንገላታ እኔ ሄጄ ልወጋላት። እናቴ ዛሬ መድኃኒት መዋጥ ሰልችቷታል፣ እኔ ለዋጥላት ይባላል? አይባልም። ዓለማዊ መድኃኒት የመጠቀሚያ ጊዜው ያልፋል። መጠቀሚያ ጊዜው ካለፈ መድኃኒትነቱ ይቀርና ምን ይሆናል? መርዝ ይሆናል። የኛ መድኃኒት ኢየሱስ ክርስቶስ ግን ትናንትና መድኃኒት ነው፣ ዛሬም መድኃኒት ነው፣ ለዘላለም መድኃኒት ነው። ሁለተኛ መድኃኒት ሀብታሞች የሚያገኙት ድሆች የማያገኙት መድኃኒት ነው። አሁን ሀብታሞች ሲታመሙ እንደ ጉንፋን እንኳን ሲይዛቸው ባህር ዳር ከሆኑ አዲስ አበባ ከሆኑ አሜሪካ ነው የሚሄዱ። ድሃ ግን የትም አይንቀሳቀስም። ግፋ ቢል ጸበል ብሄር በሶም ቆሎውን ይዞ እያቃሰተ ሄዶ ጸበል ይወጣል። ሀብታሞቹ ጸበል አይሄዱም። ብዙ ቦታ ይደክማሉ። አውሮፓ፣ አሜሪካ ተንከራተው ተጨንቀው ከአቅም በላይ ሲሆን ነው የሚሞቱት ሀብታሞች። የኛ መድኃኒት ማን ነው ብያለሁ? ይሄ መድኃኒት የሀብታሞች መድኃኒት ነው? የባለጸጎች መድኃኒት ነው? የዝነኞች የታዋቂዎች መድኃኒት ነው? ኢትዮጵያ የማይገኝ አሜሪካ የሚገኝ ኢትዮጵያ የማይገኝ አውሮፓ የሚገኝ መድኃኒት ነው? ባህር ዳር፣ አዲስ አበባ፣ ጎንደር፣ መቀሌ፣ አስመራ፣ ዋሽንግተን ይሄ መድኃኒት እኩል መሰጠት ይችላል አይችልም? ይችላል። ሁሉ እኩል ያገኘዋል። እንዲያውም ኢየሱስ ክርስቶስ አምላከ ነዳያን ይባላል። ከቅጽል ስሞቹ አንዱ የድሆች አምላክ፣ ተስፋ ቅቡጻን ይባላል። ተስፋ ለቆሮ ተስፋ ይባላል። ስለዚህ ድሃውም ይበላዋል። ለምሳሌ በጣም አንደኛ ሀብታም የተባሉ አንድ ክርስቲያን ሊቆርቡ ቢመጡና የኔ ቢጤ በር ላይ ያለች የኔ ቢጤ ንስሐ ገብታ ሊቆርቡ ቢመጡና በቅደም ተከተል ቢሰለፉ እሳቸው ከኋላ እሷ ከፊት ብትሆን ለመቁረብ ቆይ እስቲ ወደዛው እኚ ጌቶች ቁረቡ ይባላል። አንዳንዱ ሀሞቱ የፈሰሰ ቄስ ሊያደርግ ይችላል። ይገርማቸዋል። መቼም አንዳንድ ጊዜ የኢኮኖሚ ጥገኝነት በጣም መጥፎ። አንዳንድ ሀብታሞች አሉ የሆነ ቤት መስሪያ ትንሽ ቆርቆሮ ከሰጧቸው ቤተክርስቲያኑ እነሱ እንዳዙ ይፈልጋል። የመምህር ገሌ ቤት ይመስላችኋል ቤተክርስቲያኑ። የሚገርማቸው መመሪያ መስጠት ይጣጣቸው። አንዳንድ መምህር አላላጋችሁ ለምን አንድ ቦታ ላስተምር እንጂ ይገርማቸዋል። ትልቅ ሰው ናቸው፣ ባለሀብት ናቸውና ላስተምር ገና እኮ ልቆም ነው ማን ነበርክ እንትና እስኪ አጠራርገው በጣም የተናደው። እኔ ደግሞ ይሉኝታ የለኝም፣ ምክንያቱም ሰው አያገኝም። ቢያገኝ እንኳን እኔም እንደዛው እንደማያገኝ አረጋግጬ ነው የተናገርኩት። እንደምን አገባሁት ቤትዎት ባይል ሰራተኛዎት ይዘዙ ነው ያልኳት። ክቡር አውታው ሰውየው እስካሁን ቀልባቸው የተመለሰ አይመስለኝም። ከዛ በኋላ ብዙ ጊዜ አንዳንድ ምዕመናን ለቤተክርስቲያን አስተዋጽኦ ሲያደርጉ በሰጡት መጠን እንዲከበሩ ይፈልጋል። ለማን የሰጣችሁ? ለማን የሰጣችሁ እንዴ? አንዳንዶች እኮ ለስለ ሻማ አስገብተው መብራት ሲሄድ ያን ሻማ ትመልስልኝ ማለት እኮ ይቃጣቸው እንዴ! ነውር ነው። አንድ ካህን መለማመጥ የለበት። አሁን አንደኛ የተባለው ሀብታምና ሙልጭ ያለው ድሃ
ለመቁረብ ቢሰለፉ ድሃው ከፊት ቢሆን ሀብታሙ ከኋላ ቢሆኑ እሳቸው ይቅደሙ ይባላል አይባልም። የሸራተን አይደለም፣ ይሄ ጌታ ሂልተን አይደለም፣ ይሄ ካፒታል ሆቴል አይደለም። ይሄ ፓስታ ቁርጥምስ የሚበላበት የክርስቶስ ሥጋ የሚበላበት ነው። የድሆቹ ቀለብ የጎስቋሎቹ ቀለብ የሚበላበት ነው። ሀብታምና ድሃ የለም በእኛ። ይሄ ማለት ግን ሀብታሞቹ ይገለላሉ ማለት ነው። አንዳንድ ጊዜ ሀብታሞቹን ስንወቅስ ይሄ ዳው ይሰበሰብና እንደሱ ትገልግኝ ይላል። የለም ድሃ ስለሆን እይምር ወደ ነዳይን በይነን እንዲወጡ አናቴዎስ ድሃ ስለሆን አልጸድቅም፣ እንደውም ከሁለቱም ትፈናቀላለህ። በዚህ ወደ ሀልሞነ በሰበ ነፍሳት ሞላ የሁለት ዓለም ረሀብተኛ ነው። እወቅበት የነጌታ እኔ ሀብታሙን ለመገዝ ፈለገ ሀብታሙ ነው የሚጸድቋሉ። እዚህም የቀደሙ እዛም የሚጠቋሉ። አብርሃም ሀብታም እዛም ሀብታም እዚህም የደጉ እዛም የሚደጉ አሉ። ይገርማቸው እዚህም የሚበርዳቸው እዛም የሚበርዳቸው። ሲራክ የሚባል መጽሐፍ ላይ ይላል ሰለስተ ነገር አስቆረረ ነፍሴ ሶስት ነገር ትጸየፋለች አለ። እንዘ ነዳይ እቡይ የድሃ ትዕቢተኛ መተበት ኃጢአት ነው አይደለም። እንደው ቢያንስ ግን ምክንያት ቢኖር የዕለት እንጀራ ሳይኖረው ቢተብት የሰው ለልመና ሁሉ ፋይሉት ነው። እንዘ ባል ደንፃዊ የሀብታም ንፉግ ሀብታሙ ንፉግ። አሁን ድሃ ቢነጥቅ ይችን ሰጥቼ ምሳ ምን ልበላ ላይ ነው። አንዳንዱ ሀብታም እኮ ተትረፍርፎ አይኑ የሚበዘበዛል። ይገርማል። የ5 ሚሊዮን ብር መኪና እየነዳ ትናኮ 6 ሚሊዮን ብር መኪና ገዛ የሚል ቆርቆሮ እየነዳ ከቆርቆሮ ያነሰሷል። ይገርማል። አቤት አቤት! አሁን እዚህ የፈረመቱ ለመታ እየሰማችሁ ነው። እና አሁን እንዛረጋዊ ዘማዊ ደግሞ ሶስተኛው የሽማግሌ አመንዝራ ሶስተኛ ይላል። አንደኛ የድሃ ትዕቢተኛ በሉት እስኪ የሀብታም ንፉግ የሽማግሌ አመንዝራ። ወጣቱ አመንዝራ አይደለም። ያው በእውነቱ በ70 ዓመቱ የሚያመነዝር ሰው እውነቱን ለመናገር የባረቀበት ካልሆነ በስተቀር እንዲህ በ70 ዓመቱ ሰውነት ጎማን መቃረሪያ ነው። እንዴት ነው ሰው የቦቱ ንስሓቱ በእውነቱ በ70 ዓመቱ በየጠጅ ቤቱ የሚከራተታል። በየመጠጥ አሁን በከተማ የተጠና ዶክሜንተሪ አለ። አንድ ጋዜጠኛ መጥቶ የሰጠኝ በ60 ዓመታት በ75 ዓመታቸው የ20 ዓመት ህፃናት እየያዙ የሚያንገላቱ ይገርማል። ህፃናቱ ርቧቸው ዳቦ ፍለጋ ነው። ሽማግሌዎቹ ደግሞ ዝሙት ነው የሚገርማቸው። እና ሲራክ ሲናገር ይላል ሶስቱ ነገሮች ያሳዝኑኛል። የድሃ ትዕቢተኛ ምንም ሳይኖረው፣ የሀብታም ንፉግ የሚሰጠው ሳያጣ፣ የሽማግሌ አመንዝራ የበረደ ሞታ ቀስቅሶ ሰው የሚገጭናል። ዛሬ ተጣለው ማለት እና ንስሓ ግቡ ለማለት ነው። እና ሁለተኛው ይሄ መድኃኒት ማነው? መድኃኒታችን የመጠቀሚያ ጊዜው ያልፋል። ለሀብታም ተገኝቶ ድሃ ያገኘው ሁሉ ምን ይሆናል? እኩል ያገኝ። ሶስተኛ የህፃናት መድኃኒትና የትልቅ ሰው መድኃኒት አንድ አይነት አይደለም። ባለ አሁን ህፃናት የሚወስዱ መድኃኒት አለ አይደል? ለህፃናት እኔ ለልጆቼ ቤት ሲመጣ እንደው ለማስተማር እንዲመች ብዬ ቀምሼው ነበረ። በጣም ይጣፍጣል መድኃኒቱ። ይገርማችሁ ለህፃናት ስለሆነ ለዚህ ለ60 ለ30 ዓመት ለ40 ዓመት ጎረምሳ ግን መረር ያለ ነገር ነው። ስለዚህ መድኃኒቱ ለሽማግሌና ለህፃን የሚሰጠው ዓለማዊ መድኃኒት ይለያል አይለይም? ይለያል። አቅማቸውን ያመጣጠነ ነው። የኛ መድኃኒት ግን የ40 ቀን ህፃን ይበላዋል፣ የ80 ቀን ህፃን ትበላዋለች፣ የ80 ዓመት ሽማግሌ የ40 ዓመት ጎረምሳ ይበላዋል። ደህና ደሩ